ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች በዛሬው ቪዲዮአችን በቀላሉ ቤታችሁ ቁጭ ብላችሁ ብቻ ገንዘብ የምትሰሩበትን አንድ ዌብሳይት ይዤላችሁ መጥቻለሁ። እዚህ ዌብሳይት ላይ ምንም አይነት ገንዘብ ማስገባት ሳይጠበቅባችሁ ሬጂስተር ስታደርጉ ብቻ ጊፍት $2 ይሰጣችኋል። ይህንን ጊፍት $2 ደግሞ እንዴት አድርጋችሁ መውሰድ እንደምትችሉ ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ይህ $2 በኢትዮጵያ ወደ 380 ምናምን ብር አካባቢ ነው ማለት ነው። በነፃ ነው። እንግዲህ ይህንን እንዴት አድርጋችሁ መስራት እንደምትችሉ ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ነገር ግን ይህን ቪዲዮ ከመጀመራችሁ በፊት እነዚህ አይነት ገንዘብ ነክ ቻናል የሚመቻችሁ ከሆነ እዚህ ቻናል ላይ ማግኘት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ሰብስክራይብ እንዲሁም ደግሞ ላይክ ማድረግ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። የዌብሳይት ሊንኩን ከታች ዲስክሪፕሽን ቦክስ ላይ ወይም ደግሞ ቴሌግራም ቻናል ላይ ማስቀምጥላችሁ ይሆናል። ሊንኩን እንደነካችሁት ወደ እዚህ አይነት ኢንተርፌስ ያስገባችኋል። እዚህ ጋር ዩዘር ኔማችሁን ታስገባላችሁ፣ ፓስወርድ ታስገቡና ይሄ ኢንቫይት ኮድ ራሱ የሚያስቀምጥላችሁ ነው። ቬሪፊኬሽን ኮድ የሚለው ላይ እዚህ ጋር የምትመለከቱትን እናንተ ጋር የሚያመጣላችሁን በቀጥታ ታስገቡና ሬጂስተር ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። ሬጂስተር ካደርጋችሁ በኋላ በቀጥታ ወደ እንደዚህ አይነት ኢንተርፌስ ያስገባችኋል ማለት ነው። እዚህ ጋር እንዴት አድርገን ነው ገንዘቦችን መውሰድ የምንችለው ወይንም ደግሞ $2 በቀላሉ በነፃ እንዴት መውሰድ እንችላለን ካላችሁኝ በቀጥታ እቺኛዋን አንዴት ነኩታላችሁ። ከነካችሁት በኋላ እንደ ኒው ፓስወርድ ክሬት ታደርጋላችሁ። ተመሳሳይ TRC20 አድሬስ ታስገባላችሁ። እዚህ ጋር ደግሞ የቴሌግራም ዩዘር ኔማችሁን በቀጥታ ታስገባላችሁ ማለት ነው። ከዛም እንግዲህ እዚህ ጋር ኒው ፓስወርድ ክሬት ታደርጋላችሁ። TRC20 አድሬስ ከባይናንሳችሁ ወይንም ደግሞ ከምትጠቀሙት ዋሌት በቀጥታ አድሬሳችሁን ኮፒ ታደርጉና እዚህ ጋር ፔስት ታደርጋላችሁ ማለት ነው። $2 የሚገባላችሁ እዚህ ጋር በምታስገቡት አድሬስ ነው ማለት ነው። እንዲሁም ደግሞ እዚህ ጋር ደግሞ የቴሌግራም ዩዘር ኔማችሁን ታስገቡና ኮንቲኒው ወይም ደግሞ ኮንፈርም የምትሏን አንዴት ነኩታላችሁ ማለት ነው። ከነካችሁት በኋላ በቀጥታ አሁን ደግሞ ምንድን ማድረግ የሚጠብቅባችሁ ሰርቪስ የሚላል ማለት ነው። ሰርቪስ የሚለውን አንዴት ነኩታላችሁ በቀጥታ ወደዚህ ያስገባችኋል ማለት ነው። እዚህ ጋር መጀመሪያ ቴሌግራም ቻናል አላቸው። ቴሌግራም ቻናላቸው ወይንም ደግሞ ግሩፓቸውን ጆይን ማድረግ መቻል አለባችሁ ማለት ነው። በቀጥታ አንዴ በምትነኩበት ሰዓት እንደዚህ ወደ ቴሌግራም ያስገባችኋል። ከዛም በኋላ ይሄንን አንዴ ጆይን የሚለውን ትነኩትና ከዛም ከእናንተ የሚጠበቀው ስክሪንሻት ማንሳት ነው ማለት ነው። ስክሪንሻት ካነሳችሁት በኋላ በቀጥታ ወደዚህ ትመለሳላችሁ። እዚህ ጋር ደግሞ ሰርቪስ የሚል አለ ወይም ደግሞ ከስተመር ሰርቪስ የሚል አለ። እቺኛዋን አንዴት ነኩታላችሁ። ቀጥታ ከነካችሁት በኋላ ወደ እንደዚህ አይነት ኢንተርፌስ ያስገባችኋል ማለት ነው። እዚህ ጋር እንደምትመለከቱት ሄሎ ብሎ ከእናንተ መጻፍ ብቻ ነው የሚጠበቀው ማለት ነው። እሱም ደግሞ ሪዋርዱን ይሰጣችኋል ማለት ነው። ሪዋርዳችሁ ደግሞ $2 ይሆናል ማለት ነው። መጀመሪያ ላይ ስክሪንሻት ያነሰነውን በቀጥታ ለሱ እንልክለታለን። እንደዚህ ጆይን ያደረግነውን ለሱ ስክሪንሻት እንልክለታለን ማለት ነው። እሱም ደግሞ ተመልክቶልን በቀጥታ $2 የሚከፍለን ይሆናል ማለት ነው። ከዛም በኋላ እንደዚህ አይነት ቴክስት ይልክላችኋል ማለት ነው። $2 ለማግኘት ቀጥታ እነዚህ ነገሮች ማሟላት መቻል አለባችሁ ይላል። መጀመሪያ ላይ ስክሪንሻት ፕላትፎርሙን ላኩልን ይላሉ ማለት ነው። ቅድሚያ የተመዘገባችሁበትን ስክሪንሻት ትልካላችሁ። ቴሌግራም ቻናሉን ይሄንን ጆይን ማድረጋችሁን ላኩልኝ ይላችኋል። ከዛም በኋላ ባይናንስ አይዲ ወይም ደግሞ ባይናንሳችሁን ስክሪንሻት አድርጋችሁ TRC20 አዲስ ጋር አያይዛችሁ ላኩ ይላችኋል ማለት ነው። ይሄንም ደግሞ በጣም ቀላል ነው። ከዛም በኋላ እንደዚህ አያይዛችሁ ትልካላችሁ ማለት ነው። መጀመሪያ ላይ ባይናንስ አይዲ ምናምን አድርጌ ቀጣይ ደግሞ የተመዘገቡበትን የነሱን ፕላትፎርም ስክሪንሻት አድርጌ ልክላችኋለሁ ማለት ነው። ከዛም በኋላ ይሄንን ተመልክቶ እናም ደግሞ ቴሌግራም ግሩፓቸውን ጆይን ማድረግን አይተው በቀጥታ ሜሴጅ ይልኩልኛል ማለት ነው። እንዲሁም ደግሞ እዚሁ እየተመለከታችሁ ሲገባልኝ የማሉንም ነገር አያይዤ ልክለታለሁ። ይሄንን ተመልክቶ እሱ ደግሞ ቀጥታ $2 የሚከፍለኝ ይሆናል። ሲገባም ደግሞ በቀጥታ እዚሁ ማሳየች ይሆናል ማለት ነው። እስከዛ ግን እንዴት አድርገን ነው መስራት የምንችለው ካላችሁኝ ደግሞ በቀጥታ ወደ ፕላትፎርሙ እንመለስና ላሳያችሁ። እዚህ ጋር እንደምትመለከቱት በጣም ብዙ የሚገርም ፊቸር ትሬዶች ማድረግ ትችላላችሁ ማለት ነው። ነገር ግን አሁን የማሳያችሁ ምንድነው $2 እንዴት አድርገን መውሰድ እንደምንችል ነው ማለት ነው። ከዛም ባለፈ ደግሞ ጓደኞቻችሁን ይጋብዛችሁ ብቻ በጣም የሚገርም ሪዋርዶችን እንዲሁም ደግሞ አሪፍ ሪዋርዶችን መጋበዝ ትችላላችሁ ማግኘት ትችላላችሁ ማለት ነው። መጋበዝ ከፈለጋችሁ እቺኛዋን አንዴት ነኩታላችሁ። ከነካችሁት በኋላ በቀጥታ ወደዚህ ኢንተርፌስ ያስገባችኋል። ይሄንን ኮፒ ማድረግ ለጓደኞቻችሁ ይጋብዛችሁ ብቻ $2 መውሰድ ትችላላችሁ ማለት ነው። እንግዲህ ከላይ እንደምትመለከቱት አሁን ቴክስት ገብቶልኛል። ይሄንን ቴክስት በምከፍትበት ሰዓት እንግዲህ ዩር አፕሊኬሽን ሃዝ ቢን አፕሩቭድ ይላችኋል ማለት ነው። እንግዲህ እንደምትመለከቱት $2 በሚገርም ሁኔታ ሪዋርድ ተቀብያለሁ ማለት ነው። ይሄም ደግሞ እስቲ ደርሶልኛል ወይስ ደግሞ ባይናንስ ላይ ገብቷል ወይስ አልገባም የሚለውን ደግሞ ቀጥታ ገብቼ ቼክ ማድረግ እችላለሁ ማለት ነው። ቀጥታ ወደ ባይናንሳችን እንገባለን። ባይናንሳችን ላይ ከገባን በኋላ እዚህ ጋር ፓስወርድ አስገቡ ይላችኋል።
እንግዲህ እንደምትመለከቱት በሚገርም ሁኔታ በሚገርም ፍጥነት እዚሁ እናንተ እያያችሁ ወደ $2 አካባቢ አሁን አካውንቴ ላይ ገብቷል ማለት ነው። እንግዲህ ይኸው ኮምፕሊት የሚለው ይሄን ጽሁፍ ማየት ትችላላችሁ። አሁን የገባልኝ እንግዲህ እንደዚህ ያደርጋችሁ ብቻ ይህንን $2 በተለያየ አካውንት እየገባችሁ ማግኘት ትችላላችሁ። ከእናንተ የሚጠበቀው ግን ቴሌግራም ቻናላችሁን ጆይን ማድረግ ነው። ከዛም በኋላ ባይናንስ አይዲያችሁን ቲአርሲ ቶይን አድሬሳችሁን ኮፒ አድርጋችሁ አያይዛችሁ ትልካላችሁ። እሱንም ቼክ አድርገው ቀጥታ ወደ $2 ወደ አካውንታችሁ ያስገባል ማለት ነው። እንግዲህ ማን ይሰጣል? ይሄንንም ቀጥታ $2 እንደዚህ መውሰድ ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ እንዴት አድርጋችሁ መስራት እንደምትችሉ ምን ስታደርጉ ነው ገንዘብ የሚሰጣችሁ የሚለው ሙሉ ስቴፕ ባይ ስቴፕ ቪዲዮ የምሰራላችሁ ይሆናል ማለት ነው። ይህ ቪዲዮ ከተመቻችሁ ቪዲዮ ላይክ እንዲሁም ደግሞ ዶላሩ ከገባ ወደ አካውንታችሁ ገብቶልኛል የሚል ቴክስት ከእናንተ እጠብቃለሁ ማለት ነው። ኮመንት ላይ ጻፉልኝ። ያልገባችሁ ግር የሚል ጥያቄ ካለ ኮመንት ላይ ጻፉልኝ የምመልስላችሁ ይሆናል። የዛሬ ቪዲዮአችን ይህንን ይመስል ነበር። በሌላ በአሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ ድረስ መልካም ቆይታ